የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በብዙሃኖች ጥያቄ መሰረት ብዙዎቻችን እንግዲህ አይዞሽ ገለቴ በሚለው ነው የምናቃት በኢትዮጵያ የአትሌቲክስ ታሪክ ላይ በደማቁ ስሟን አጽፋለች ከዛ አንፃር ጠፋች ስላላችሁ ያው እንግዲህ ጋበዝ አርጋታለሁ ሞቅ አርጋችሁ ወደዚህ ጋብዟት ገለቴ ቡርቃ አትሌት ወደ መድረኩ እንደነሽ ሰላም ነው ማማ እንደነሽ ማማ ነኝ እንደምነሽ አረፍ በይስኪ በጣም ይወዱሻል ይልሻሽ አረፍ እንደነሽ ደህና ነሽ ወይ ያው እንግዲህ ጸጉርሽ እንዲያ እኔም ማቆ በቆምጣና በማሊያ ስለሆነ አታምርም እንዴት ነው ገለቴ ብዙዎች እንግዲህ አይዞሽ ገለቴ በሚለው ይሰማበረታቻ ነው የሚያቆሽና በጣም አንቺ ራስሽ ቪዲዮን ስታዩ እርግጠኛ ነኝ ያንን ጊዜ የምታስታውሽ ይመስለኛል አይደለ ስሰማ እንግዲህ በበርሊን ዓለም ዋንጫ ላይ ሩጫ ላይ የተፈጠረ ችግር ነበር በዛ የተነሳ ቀነኒሳ አይዞሽ ይያለ ያበረታታል እስኪ ቪዲዮ መጀመሪያ ላሳይሽ እስኪ ለተዝታ during the race አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምንም ማድረግ አይቻልም አንቺ አትታይምና እዚህ ስክሪኑ ላይ እያለቀሽ ነው ወይስ አዝነሽ ቁጭ ብለሻል ፊኒሺንጉን ከወደኩ በኋላ ከተጣልኩ በኋላ 10ኛ ወጥቼ ኦሬዲ ፊኒሺንጉን ጨርሻለሁ ከዛ ተነስቼ ከዛ በቃ ጉልበቴ ተጉክቶ ነበርና እዛ ጋር ምረዱ ሰዎች አሉ እነሱ ለኔ እርዳታ ያደረጉ ይያለ ነው አንስቶኝ ወደ ሕክምና ቦታ እየወሰዱኝ አየሱ ከዛ ነው በቃ አንደኛ ወርቅ አተናል ለሀገር እንደ ሀገር የሚያሸንፍ ውድድር ስለነበረ የመጀመሪያ በ1500 ወርቅ የምናገኝበት ኢትዮጵያ አጋጣሚ ነበረች ስለዚህ በስፔናይቷ ችግር ምክንያት ኦሬዲ በቃ ሷስ የተጠለኝ አተናል እንደ ሀገር ወርቅ ማጣትም እንደ ሰውም ለፍቴ ደሞ ያን ውጤት ማጣትም ይከብዳልና ትሬኒንግ በመንሰራበት ሰዓትም አንድ ቦታ ላይ ትሬኒንግ ስለምናረግ ትሬኒንጎችን አይተዋል በጣም እንዴት እንደደከመኝ ሁሉም ነገር አይቶታል ከዚህ የተነሳ ልቡ ተነካ ከዚህ የተነሳ ኢንተርቪው አቋርጦ አይዞሽ ገለቴ በማለት ተገደደ ማለት ነው ብዙዎች እንደ የሆነን ሰው ማገስ ይፈልጉ አይዞሽ ገለቴ መባል ተጀምሯልና ይሄን ሰሚያለሽ አንቺ አዎ እኔ እውነት ለመናገር የነበረኝ ዕውቅና ላይ ዕውቅና ጨምሮልኛል እንደ ሀገርም ደግሞ ምን አይነት እርስ በርስ ያለን ፍቅር የሚገልጽ ነገር ነውና አጠገባቸው ሆኜ ሁሉ ስለማያቆኝ አይዞሽ ገለቴ ሲባባሉ እኔ ሲቃለሁ ገለቴ መሆንሽን አያውቁ አሁንም ሩጫ ላይ ህይወት ላይ ነው ያለሽው ሩጫ ህይወት ላይ አሁን ካቆንኩት አንድ አመት አካባቢ ይሆነኝ መጨረሻ ላይ ሮጥሽው ማራቶን ነው መጀመሪያ ገለቴ ያጭር ርቀት ሯጭ ነበረች ያጭር ርቀት ሯጭ ነኛው ለምንድነው ባጭር ርቀት ይጀምርና መጨረሻ ላይ ማራቶን ይሆናል መደምደሚያው ከኃይሌ ጀምሯል ለምሳሌ 5000 ተወዳድሮ ቀነኒሳ ስንል አጫጭሮችንም ሞክሮ መጨረሻ ላይ ማራቶኑ ለምንድነው መጨረሻ ላይ የሚሆነው መጨረሻ ላይ ያው መጀመሪያ አካባቢ እንደመጣን አካባቢ ጁኒየር አለ ሲኒየር አለ ያኔ ሲኒየር እየቀጠልክ ትሄድና ከዛ እድሜዎቹም ራሱ መጨረሻ ላይ ወደ ማራቶን ሺፍት የምታረግበት ሁኔታ ይመጣልና ከዛ ለጁኒየሮቹ ቦታ ተለቅና ወደ ማራቶን ትሄዳለ ማራቶን ጋር ያለው በወቅቱ ደግሞ የሚገርም ነገር የምናገኛቸው ገንዘብም ጥሩ ነበር ከዚህ ሁኔታ በቃ ወደዛ ሺፍት ታረጋለህ ማለት ነው አንድ ፎቶ ላይ እግርሽ ተጎርተሽ እግርሽ በደም ተጨማልቆ የሚያሳይ አንድ ፎቶ አለ ጉልበቴ አካባቢ ነውና ይሄ የሆነበት ምክንያት ትሬኒንግ ሰርቼ በተለያየ ጉዳይ ተለያየ ቢሮ በሚሄድበት ጊዜ ጉልበቴ አበጠና በጣም ካቀሚ በላይ ሆነ ማለት ነው እዚሁ ኢትዮጵያ ውስጥ ነው ባይዘው ያዳም የተቀዳው እንግዲህ በብዙ ጣውረድ ውስጥ አልፈሻል መጀመሪያ ሯጭ ሆንሽው ትውልድሽ የት ነው እኔ ተወልጄ ያደኩት ኮፈሌ ነኝ ኮፈሌ አርሲ ኮፈሌ ማን ነው አሁን ገለቴ ቡርቃን አትሌት መሆን አለባት ብሎ
የአትሌትነት እንግዲህ መንገዱን ያሳየሽ ማን ነው? መጀመሪያ ደረጃ ትምህርት ቤት እያለሁ እግር ኳስ ተጫዋች ነበርኩ እኔ። ኧረ ተይ! ኳስ አዎ፣ ደስ ሲል ትምህርት ቤት ውስጥ ከወንዶች ጋር እግር ኳስ ተጫዋች ነበርኩ። እሺ። ከዛ በኋላ ነው ራሱ አሰልጣኙ ወደ ሩጫ ዲፌንስ ላይ ነበር የሚጫወተው። ኳስ ከያዝኩት አልቆምም። አየኝ፣ ኳሱን ይዘህ ስትሮጭ አየ። ከዛ በኋላ 100 ሜትር 200 ሜትር ማሮጥ ጀመርኩት። እዛው እግር ኳስ እየተጫወትኩ መጥቼ ያሸንፋቸዋለሁ። ከዛ እያልኩ 400 800 1500 እያልኩ መጣ ማለት ነው። ወደ ውድድሩ በቃ ዓለም አትሌቲክሱ በቃ ለማግባት ደራርቱ ሜንሽን አድርጌ ተነሳው። አሰልጣኙም በዛ ልኩ ረዳኝ። በቃ ወደ ሩጫ ገባው ማለት ነው። ይሄ መጀመሪያ አካባቢ ስታሸንፊ ያለ ፎቶ ነው ሊባል ይችላል? ይሄ ነው? ይሄ ድሬዳዋ ነው። እሺ። 1994 ከትምህርት ቤት ቀጥታ የመጀመሪያው ውድድር ያረኩበት ነው። እና አሸንፈሽ በአንደኝነት? ዋው ደስ ይላል በጣም። በአትሌቲክስ ህይወታው ምን ያህል ጊዜ ማለት ነው አጠቃላይ? ኦልሞስት 1995 ጀምሮ ነው ከትምህርት ቤት ጋር እንግዲህ ወደ 22 አመት ባትሌት 1994 ጀምሮ 22 አመት ማለት ነው። አው ገለቴ ቡርቃ እንግዲህ በተለይ ተስፋ ጥለንባቸው እነ የተስፋችንን ያህል ካሉኑ መሃል ይሏቸዋል አንዳንድ አትሌቲክስ የሚያውቁ ሰዎች። አንቺ በዚህ ሐሳባቸው ተስማሚያለሽ? እውነት ነው። ያው እኔም ብዙዎችን ከፊት የነበሩ ሜንሽን አርጌ ተነስቻለሁ። ገለቴን ደግሞ ሜንሽን አርጎ የተነሱ ብዙዎች አሉ። በተለይ ቁጥሬ ዱለቻ በ1500 እንደምታውቀው ፈጣን አትሌት ነች። ከሷ በመቀጠል በ1500 በኢትዮጵያ ውስጥ በቃ ንግስት በሚባል በሚታወቅበት ደረጃ እየተፎካከርኩ ነበር። ከዛ ቀጥላ እንደምታየው ገንዘብ የመጣች። ከዛ ቀጥላ ድርቤ ወልተጂ፣ ጉዳፍ ጸጋይ እነዚህ የመሳሰሉ አትሌቶች በሚገርም ሁኔታ መጥተዋል። እኔን ተክቷል። በጣም ደስ ይለኛል። አንድ ፎቶ ላይ ሳይ አንቺ ቀነኒሳ አንድ ላይ ተደርድራችሁ ፎቶ አለ። አብራችሁ ነው የጀመራችሁት ሊባል ይችላል? አይ የአንድ ዘመን ናችሁ ወይስ? አይደለም። እኔ እነሱ እዚህ ያሉ ነው የመጣው። ይሄም ጁኒየር ነው ፓሪስ ላይ። ይሄ ሁለተኛ ጊዜ ወደ ዓለም አቀፍ ውድድር የተመለስኩበት ሁኔታ ነበረ። እኔ ወደ አዲስ አበባ ሲመጣ እነሱ ክለብ ነው ያሉት። ከዛ እንግዲህ ይሄን ሁሉ ገለቴ ቡርቃ የሚገልጻት በጣም ኳስ ተጫዋች ሆነ ሯጭ እኮ የሆነ ፒክ የሚባል ሲዝን አለው መጨረሻ የደረሰበት የሚባለው። አሁን ገለቴ የቱ ጋር ነች በጣም ቶፕ የነበረችው? ገለቴ አሁን ሰዓት እንግዲህ እኔ በማራቶን ነው አገሬን አስጠራለሁ ብዬ እስካሁን ጥረት እያረኩት ነበር። ያው በህይወት ላይ ብዙ ወጣ ወረዶች ይገጥሙሃልና ያን መጨረሻ ስኬት ላይ ያልደረስኩም አሁን በአሁኑ ሰዓት። ባጋጠመሽ የህይወት ውጣ ውረድ ምክንያት ስኬትሽ ተስተጓጎለ ማለት ነው? አዎ። ምን አጋጠመሽ? ያጋጠመኝ ያው እንግዲህ ማንም ሰው አድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ። ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ዕለት ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሃል ላይ ብዙ ችግር ጋብቻዬ ፈርሷል። እሺ። 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ይርኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። እሺ። ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። አዎ። እሺ። ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ይጃለው የሚል። የተጋባነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። እሺ። ከዛ ወደ የሱ እናት ሄድኩት። ሲጠየቅኩት አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድነው ማድረግ ያለብኝ?
ግዴታ ለፖሊስ ማሳወቅ አለበት ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም ከዛ በኋላ እጄ ለእናትዮ እናመልክቶ ለፖሊስ አልኩት እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው ሱናት የምትኖረው ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለ ብዙ ነገር አለ ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው በጠብቅ ምንም የለም 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው ምን የሚል በፍርድ ቤት እንዲቀርብኝ ማለት ነው ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ ለምንድነው የምትፋቱት ብላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ሆ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሶ ጋራ እዚህ አሁን ነው ያየሁት አልታያየንም ይሄ የደረሰበት ምክንያቱ እኔም አላቆም አልኳቸው እሺ ከዛ ዳኛዋ በጣም ተቆጣች ሴት ነበረች በወቅቱ እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በመል ቁጣ ያቀረበችው አስብበት ብላ ጊዜ ማስጣት ነገር አለ ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው ዳኛው በቃ ጋብቻውን አቋረጡት የካቲት 16 2010 ተቋረጠ ጋብቻው ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች የሰው ፍርፋሪ ያበላችኝ ቤተክርስቲያን መስጊድ በየቦታ እየደች ያለ አባት አካል ጉዳተኛ ናት በዛው ላይ በዛ ልክ በጣም ተጋድላ አርጋ ነው ያሳደገችኝ ያፍታም ልጅ አይደለም ግን አንቺ በስራዬ በሙያዬ በመጣውበት ሀፍታም ልጅ ነኝ ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስለ አሁን የራሴ እንዲኖርበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል ከሱ ጀርባ ነበር የሚኖሩት ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው በመሎ ይገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው እሺ ወደ 11 ቤት ነው ከ11ዱ ቤት እኔ ምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳው ይዤ ማለት ነው እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው አንቺ በሩጫ ህይወት ያትፈራሽው ንብረት ነው ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ 11 ቤት 11 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል ተቀብሎኛል ከዛ የሚኖርበት ቤት ብቻ ነው ያለው even መንግስት ሽልማት ሰጥቶኛል ብያለሁ ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው ሙሉ ይቃውን ቤቱ ነው አማልቼ እዚህ ቁጭ በሉ ብዬ
ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል ይው ቁጭ በበት ያልኩት ለእናቱ ይሸጣል ከዛ ይሄ ቤት ባለ አንድና ሁለት ደረጃ ፎቅ ናቸው 147 ካሬ ነጥብ 8 ላይ ያረፈ ነው መንግስት ነው ሽልማት ተሰጣነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል ከዛ በኋላ ማንን ነው የምትከሰው እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ ወደ ፍርድ ቤት በቃ ሄደ ንብረቱን በቃ መከፋፈል ላይ ልክ ሲንደርስ እንከፋፈላለን ከጋብቻ በፊት ያፈራው ራሱ አለኝ ይሄ ቤት ሁለት ቤት አለኝ ከሰባት ሀገር ያልገባው ገንዘብ አለኝ ብያስ መዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ ተዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል ይሄ ሁሉ እንግዲህ ያለን ነው የተጋባ ነው የልጅነት ባልሽ ነው የልጅነት ባሌ ነው ከዛ በፊት እኔ ራሱ ያው ከክፍለ ሀገር ሲመጣ ያው ምንም ያውቀው ነገር የለም ዛሬ የሚያወራ አማርኛ ራሱ በትክክል አላወራም አማርኛውን በትክክል አላነብም አልጽፍም ነበርኩ እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉ ማድረግ የቻልኩት ማንበብም ማጻፍም መናገርም የቻልኩት እኮ በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል ለ8 ወራት አክል ቁጭ ብሎ ዳኝቶናል አሻፈረኝ ነው በቃ አልፈልግም አለ እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው አንድ ቤት ብቻ ቀርቶላታል አንድ ያርስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከአምስቱ መኪና እሺ እነኑ ታዲያ ለምነት ተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም አንድ ተጋባን መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አርጌ ነው መሬቱን የገዛ 500 ካሬ ነው 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን እሺ ኡነታው ይሄ ነው መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ እንግዲህ ከጋብቻ በፊት አለኝ ብያለሁ አካውንት ራሱ 1 ሚሊዮን ነበር ከሰባት ሀገር ያልገባ ብር አለኝ ቤት አለኝ እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ህገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት ቆይ እስከ ሰበር ሄድሽ እስከ ሰበር ሄድኩ ተፈረደለት እስከ ሰበር ሄጄ አንድ ምኖርበት ቤት እንዲካፈል ተባለ እሱን የማይመለከት ማለት ነው ግን አሁን ፍርድ ቤት መቼም ሲፈርድ ግራቀኛ አይቶ ነው አንቻው ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል ምናልባት የፈረብሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ መለወጥ ወይም ደግሞ አንዳንድ ውክልና የባለቤት ያህል የማዘዝም አለ በምን ምክንያት ነው አለ ሙሉ ውክልና ነው የሰጣውት ሙሉ ውክልና ነው ቢሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል እንዴ አላወኩም እኔ አሁን ነክስ ሲመጣብኝ ብቻ ነው እኔ 2010 ወደ ልጅ ለማሄድ ነበር ፕላን አርጌ ለማውለድ እንጂ እኔ ንብረቴ እንደዚህ ሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም ምክንያቱም እኔ ስራዬ ላይ ብቻ ነው እየተቆርኩ ያለሁት ምክንያቱም ይሄ አጋጣሚ ነው አሁን ከሩጫም አሁን ለምሳሌ በግል ህይወት ያጋጠመሽ ችግር ነው የሩጫ ህይወትሽ ላይ ራሱ የቻለ ተጽዕኖ አምጥቶብሻል በሩጫ ህይወቴ ላይ አሁን አንድ አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ
ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም ማለት ነው። ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለ 3 መኝታ ነው 500,000 ብር ነው የሸጥኩም ብለው የሸጠውም ደግሞ ወደኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥኮ ብሩ ሴት አረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው ስቲል። ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል አገርሽን አገልግለሻል አስጠርተሻል ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል ከምትሞችብኝ በጡቴ ይዤሻለሁ በቃ ሩጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። ስለዚህ ቆይ አሁን በሀብት ደረጃ ምን አለሽ? በሀብት ደረጃ በቃ አሁን ያለበት ቤት ብቻ ነው በቃ ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ ባንክ ቤትም ገንዘብ ወርሽም ሀብት የለም ምንም ነገር 50,000 የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን መላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ ቼክ በሚያረግበት የሚገባ ብር የለም ከሚወጣ ብር ውጪ በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለማናጀሯ ሴት ነች በወቅቱ ሰጥቻት ወጣው። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን ያወጣው ነበር ካሶኝ ማለት ነው ቴክስ ይደረግ ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። ግን አሁን ይሄን ሁሉ በደል የምትነግሪኝን በተለያዩ አጋጣሚዎች ለሚመለከታቸው አካላት ነግረሽ ለመፍታት ጥረት አድርገሻል? እውነት ለመናገር ይሄንን ይመለከታቸዋል ያልኩትን ሁሉ ጋደርሼ ነግራቸዋለሁ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። በምን አንድ በህይወት ላይ ራሱ ይሄ ነክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ለሊት ሲከታተሉ ምንድነው የምትለው? ስትኖር አይደለ አገርንም የምታስጠራ? አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ላይ ያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንደ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥሞኛልና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም ቀጥታ ነው የመጣብን ሾፌሩ ማለት ሰው ማለት ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልኩ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው ምንነሳ ሰው ታኝተው በዚህ ሰዓት ተከታተለን ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ መልስ አጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እብነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን እኔ የምትነግሪኝ ነገር ለሚዲያ መተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው አሁን መጥቼ 7 አመት ትግስት በኋላ ነው ለሚዲያ አሁን መጥቼ የሚተነፍሰው።
ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው አሁን እኔ መተዳደሪያው ምንድነው መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጭ ያለው ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም እኔ ግን ቤት ውስጥ ልጆች ሳውሩ እናቴ ሰማች በየቀኑ እኮ እንዲ ሙከራ እየተደረገባት ነው ምል ትሰማለች በጡቴ ይየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው እንዴት ወጥቼ ትሬኒንግ ልስራ ከዚህ በኋላ በዚህ ምክንያት የሚመለከታችሁ አካል በሙሉ ተማጽኛለሁ በደል እየደረሰብኝ ነው እዩ ብዬ ማለት ነው ዛሬ ወደ ሚዲያ የመጣውበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች ሁሉም የአገሬ ህዝብ ይወደኛል እኔም ወዳችኋለሁ አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ አገሬን ያስጠራው ሲኖርም ኢትዮጵያዊ ሲኖርም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከአገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው እኔ አልጠፋም አገሬን ባንዲራ ለብሼ አገሬን አገልግያለሁ አገሬ ነው የሚሞተው ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ ህዝብ ማለት መንግስት ነው መንግስት ማለት ህዝብ ነው ፍትህ እንዲሰጡኝ ፈልጋለሁ እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ አያቶጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታኪዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ ከዚህ በላይ ምንም ማይድ አልችልም እኔ በቃ ምክንያቱም አሁን ባራጅ ሊወጣ ነው ቤቱ ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም ማንንም አይሰማኝም በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን ማጸናለሁ ጥሬን አቀርባለሁ ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው ብዙ ሰው ይሰማቸዋል ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮች ለመፍታት አልሞከርሽም ሰምቷል ሁሉም የራሱ ስራ መስክ አለ ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ ኃይሌ ማለት ነው የቢዝነስ ሰው ነው ይሯሯጣል ሰምቷል ሁሉም አይቶታል አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ ከሌላ መጥቶ የሆነ አንተ ላይ በደል ቢያረግ ማንንም ዝም አይልም መፍትሄ ይገኛል ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከዛሬ እኔ እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆነው ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው ምንድነው አንዱ ካንዱ ያልተማረበት ምክንያት ነው እኔ እውነት ለማናገር ሰይፉ እንደነገርኩ የገጠር ልጅ ነኝ ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም ገጠር ውስጥ ነው ተውልጄ ያደኩት ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት እንግዲህ ግራ ቀኙን ማያቅ ልጅ አይደለም በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት የሰው ትራንስፖርት ላይ ነው የተገናኘ ነው የላዳ ሹፌር ነው እሺ እዚህ ቦታ ላይ ነው የተገናኘ ነው በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ አንድም ቀን ማስቀርቼበት አላቅም
እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል ከዛ የተለያየ ነገር አለኝ እሺ በቃ በቅድነት በቃ እሺ አልኩት ከዛ 2000 ተጋባል አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት አሁን ያለችው ገለቴ እንግዲህ የመኖርና ያለ መኖር ችግር ላይ ነው ያለው ትልሽኛል ፈተናው ነው ለግል ህይወትሽ እንዴት ነው የግል ህይወቴ እስካሁን በቃ ከቤተሰቤ ጋር ከማሳለፍ ውጪ ቤተክርስቲያን እጄ ወደ ቤት ከማምጣት ውጪ በተለይ አንድ አመት ውስጥ ከባድ ጊዜ ነው እያሳለፍኩ ያለሁት በቃ ከትሬኒንግ ተመልሰው ቤት መቀመጥ የምትወደው ስፖርትን የምትወደው ሙያን ተታይ ስትቀመጥ ምን ያክል ከባድ እንደሆነ ያው ለአንተ ይልተው እስኪ እንደ እግዚአብሔር ፍቃድ እንግዲህ ምናልባት ነገሮች ተካከላሉ ተብሎ ቢታሰብ ገለቴ ስለ ነገ ምን ታስባለች እኔ እውነት ለመናገር በህይወት ኖሬ ነገሮች ቤተሰቤ የተመሰነቀሉ ቤተሰቦቼ በኔ ምክንያት ሰላም ካገኙ ተመልሼ ነገም ስቴል እንደሚታየኝ ነው በማራቶን ብዙ ሪኳርዶች ከኔ የሚጠበቁኝ ልጅ ቁጭ ብያለሁ ነገ ለራሴም ለአገሬም እንደገና ለማገልገል ዝግጁ ነኝ መቼም የሰው ልጅ እግር ብቻ አይደለም የሚሮጠው ይገርማል ሰይፉ ሩጫ ያምሮ ስራ ነው የውስጥ ሰላም ከሌለ ማሮጥ አትችልም ስለዚህ የሚወደው አገሬን የሚወደው ህዝቤን እንደገና ማለት እንዲያዩኝ እኔም ፍላጎቴ ነው ምልህ አላቅም እንግዲህ እግዚአብሔር ምን እንደሚሰራ አበርቷት ገለቴን በእናታችሁ በጣም ያኛው እንግዲህ በሩጫው ህይወት በበርሊን ላይ 10ኛ ወጥተሽ በመውደቅሽ ምክንያት ቀነኒሳ አይዞሽ ገለቴ ያለ እንደሞ ተመልካቾቼ በግል ህይወትሽ አሁን የምትነግሪኝ ነገር ለኔ አዲስ ነው ስለዚህ ያንኑ ቃል ነው ተጠቀምኩት እንግዲህ አይዞሽ ከማለት ውጪ ነገሮች ጥሩ ይሆናሉ ብዬ አስባለሁ ነገሮችን በመነጋገር መፍታት ይቻላል ብዬ አስባለሁ በቃ ከዚህ በኋላ እኔ እንግዲህ ለህዝቤና ለመንግስት አካል አሳልፌ ሰጥቻለሁ ነው ምለው ኦሬዲ የራሱ ህይወት እየኖረ ነው ከኔ እንደወጣው ነው ወደ አግብቷል እየኖረ ነው እሱ የራሱን ህይወት እኔ ህይወት ብቻ ነው በመስቀቅል ብሎ እየኖርኩ ያለው ታሁን በቃ ማኖርና አላማኖር መሃል እንግዲህ ቤተሰብን የምትወደው ቤተሰብን ትላንትና በጥሩ ሁኔታ ያኖርክህ ቤተሰብን ይዘ ጎዳና ለማውጣት ዛሬ ነገ ያልክ የምታስብበት ከባድ ነው ያው እንግዲህ በወላጅናትሽ ልመና ምክንያት ከምትወጂው ሩጫ ቆመሻል መሮጥ እየቻልሽ ነገሮች ቢስተካከሉ አሁን አቅሙም ችሎታውም አለ እስቲል እንደምታየኝ ሰውነቴን አለመጨመር ውድድር ላይ 43 ኪሎ ነኝ እስካሁን በዚህ ስትረስ ምክንያት ቁጭ ብዬ 48 ኪሎ ነኝ እስካሁን ራሴን በመጠበቅ ላይ ነው ያለሁት ወደ ስፖርት የሚወደው ስፖርቴ ሰላም አግኝቼ ለመመለስ በቃ ፎቶ ላይ ያየው ነበር ተረከዝሽ ላይ ተልጦ አሁን የሚያሳየው ይሄ ፎቶ ማለት ነው የት እንደሆነ ታስታውሻለሽ እሺ እሱ ፓሪስ ማራቶን ሙሉ ማራቶን ሮጬ ካሸነፍኩት በኋላ ጫማ እንዳለው ባልቶኝ ነው የተላጠ ግን አሸነፍኩት ተስምለው 2019 በፈረንጅ አሁን በሩጫ ህይወትሽ አጠቃላይ ሰራሁት ወይም አገኘሁት የምትይው ሀብት ምን ያህል ይገመታል ያገኘው የምለው ሀብት እንግዲህ በልጅነት ያፈራው ሁሉ እንደ ጓደኞቼ ሁሉ ዛሬ ፎቅ ሰርቼ ለራሴ አይደለም ለአገሬ ህዝብ ታርፋለሁ ያልኩትን ኦሬዲ ከጄ አጥቼዋለሁ ምን ያህል ይገመታል እሱ ይሄንን እንግዲህ ግምቱ 11 ቤት 5 መኪና ከባንክ ቤት ውስጥ የወጣው ገንዘብ ግምቱን ላንተ ይልተው ከባድ ነው ይሄ ማለት እንደ ጓደኞቼ ፎቅ አቁሜ እንግዲህ ዛሬ ለራሴም ለአገርም ምተርፍበት አጋጣሚ ነበር እኔ እንግዲህ አንቺ በመተነግሪኝና ደግሞ በሆነው ላይ ለምሳሌ ቀደም እንዳልሽው ነው ከባንክ ጋር በተገናኘ በደል ደረሰብኛልሽ ከዛ ደግሞ ከፖሊስ ጋር በተገናኘ ከለላ ለማግኘት አልቻልኩም ማልሽ እንደገና በፍርድ ቤት እስከሰበር እኔ በዚህ ደረጃ
ነገሮች አንድ ላይ ተናበው ይደረጋሉ ብዬ ስለማላስብ ነውና ምናልባት ገለቴ እንደራስሽ እኔ ጋስ ሰራሁት ምትዩ ስህተት ወይ ጥፋት አለ ማለት አንዳንዴ በዚህ ደረጃ ፍርድ ቤት እስከ ሰበር ድረስ ሊፈርድ አይችልም ሲፈርድም ደግሞ የሆነ በቂ ምክንያት ይዞም ይመስለኛልና ያ ምን ይመስልሻል አንቺ ምንድነው ምሉት እንግዲህ በሕገ መንግስት ላይ ተቀመጠ ምሉት ነገር አለ ባልተናል ነው ምለው ይሄንን ንብረት በሙሉ ማለት ነው ተጠቅመናል የሚባል አባባል አለ አሬኔ ያልተጠቀምኩም አልበላውም ብሩ እንኳን ወደ አካውንት ያልገባም አስገብቻለሁ ነው ምለው ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እንየው አሉ ሄዶ ሲያዩ የለም የት ነው ታዲያ ያስገባ አሉት መልስ የለም ታዲያ ፍርድ ቤቱም ይሄን አልጠየቀልኝም አንዱ ይሄ ፍትህ ያጣው የሚደበ በቃ አልተጠቀምኩም ከጋብቻ በፊት የነበረኝ ንብረቴ እንኳን እሺ እስቲ ጠይቁን በጋራ ያፈራን እሺ ከጋብቻ በፊት የነበረኝስ ለምን ፍትህ ያሰጡኝም በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም እኔ በቅንነት ነው ይሄን ሁሉ እኔ ወደ ስራዬ አተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹን የሚጨርስበትም አጋጣሚ አልነበረም እኔ ስፖርቴ ላይ ነው በቅንነት እየሄድኩ ያለሁት ያ ማረግ ኦሬዲ ውክልና ከወሰደ በኋላ ይሄ የሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር ውክልና ከኔ እስከወሰደ ድረስ በቅንነት እኔ እንዳደረኩት ማለት ነው ምክንያቱ ይሄ ነው ሁለተኛ ነገር ደግሞ አላስረዳችም የሚሉ ነገር አለ አንተ እዚህ ተበደለ ዛሬ እዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለኔ ዘበት ነው ሽማግሌዎቹ እንኳን ሸምግሎን የቀራችላትን አንድ ቤት ታው ሽምግልና መሰጣ ራሱ ፍርድ ቤት ነው አንድ የቀራችላትን ቤት እንኳን ተው ይሄ ሁሉ ሽጫይሎ ይያልክ ነው ባልተናል ይያልክ ነው እኛም ባልታል ማለት ባልታችኋል ሁለት ነፍስ ነው በቃ ሌላ ማንንም ትረዳ ትብርት ቤት የሚከፍል የለም ራሱ ደግሞ አውሮፓ አሜሪካ ኤሽያ ከኔ ጋራ ይጄ ወደ ውድድር ሁሉ መጓዝበት ነው ውድድር ታምሜ አላቆምኩ ምን አላቆምኩ ከቤት ወጥቶ ሲጠፋ እንኳን ውድድር ሄጄ ነው ይሄን ሁሉ ባላንስል የኔ ገቢ የሱ ገቢህ ምንድነው አይባልም አንድ ሰው ያንቺ ገቢ ምንድነው ያንተ ገቢ ምንድነው መጠየቅ አለበት ይሄንም አልጠየቁልኝም አባካቹ እያየው ነበር ምክንያቱም ከጋብቻ በኋላ የደስታ ስሜት ውስጥ ነበርሽ ማለት ነው ቀደም እንዳልሽው ነው ሩጫ ማለት የአምሮም ሰላም ነው ስላልሽ በፓሪስ በቺካጎ በተለያዩ አውሮፓ ሀገራት በጣም ብዙ ድሎችና ሽልማቶችን አግኝተሻል ገለቴ ቡርቃ እንደው በህይወቷ ትልቅ ድሏና ትልቅ ሽልማቷ የትኛው ነው የሚገርም ነገር ልክ ይሄ ጋብቻ በተቋረጠበት ማለት ነው ለኔ ድል ብዬ በቃ ፎቶዎች እኔ ኦቶዋ ፎቶ አይተ እንደሆነ አላቅም በጣም ማለት ካዘን ወደ ደስታ አሸንፈ እንግዲህ እዚህ ፍርድ ቤት እየቆምኩ ቅድም እንዳልኩ ያ ከጉልበቴ እዚህ ኢትዮጵያ ውስጥ ደም ተቀጥቶ ከዛ በኋላ ሄጄ ሙሉ ማራቶን ኦቶዋ 50,000 ብር ላይ ነው ባንክ ቤት ላይ እግድ ያስገባ ራሱ ጨርሶ ለጠበቃ መከፈል ብር ራሱ አልነበረም ከጓደኞቼ ነው ደረቅ ቼክ ተቀብዬ ለጠበቃ ከፍዬ እርኩት ወደ ውድድሩ ከዛ ተዋለ ስንት አገኘሽ አሸነፍኩት ከዛ በኋላ ወደ $50,000 አገኘው ማለት ነው ከዛ የተለየ ስሜት ይሰጠኛል ለቤተሰቤም ቢሆን ለኔም ቢሆን ትላንትና ሀፍት ያጣው ልጅ አይደለም እንግዲህ ማን ጠብቆ ነገር ደረሰብኝ ከዛ ይሄን አገኘው ለጠበቆችም ከፈልኩ ለራሴም ማኖር ቻልኩበት ከዛ ቤተሰቤንም ማርዳት ቻልኩ ከዛም በኋላ ቀጠልኩና እያሸነፍኩ ይርኩ ማለት ነው ሃፍ ማራቶንም ሁሉም እያሸነፍኩ በማሄድ ልክ ኮቪድ ሲመጣ ራሱ ቦስተን ማራቶን ለማሮጥ ሬጅስተር አድርጌ ነበር ወደ ማግባ ሁሉ ወደ 40,000 ተከፍሎልኝ ማለት ነው ልክ ኮቪዱ ሲመጣ ሁሉም ሰው ላይ የደረሰ ነገር ነው አዘጋጆቹ ሃፍ ከፈሉኝና ሃፉን በቃ እነሱም ኮቪድ ስለሆነ እጂ አልተወዳደርኩም ሃፉ ተከፈልልኝ ከዛ በዚህ ቤተሰቤንም ራሴንም እያስተዳደርኩ ነው ያለሁት አሁን ከቅድም ጀምሮ ስትነግሪ ነበር አሁን ገለቴ ቡርቃ እንደምትነግሪ ነው መቼም ወጫለው ህይወት ውድድር ማተወዳደሪ ከሆነ በዚህ በኩል ሀብት ንብረቶችን ካጣሽ ቅድም እንዳልሽኝ ጎዳና ለወጣ ነው ከሚለው ባሻገር
ሌላ መተዳደሪያ ወይም ደግሞ የምትሰሪው ስራ የለም? በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበር ይዤ እየተጓዝኩ ነበር። ይሄን ሁሉ ነው መሃል ላይ የተሰበረ ነገሮቹ። ግን አሁን ወንድሜ አሜሪካ አለ። ታናሽ ወንድሜ አትሌት ነበር አጋጣሚ እሱም አሁን ቤተሰቡ ሙሉ ሰፖርት እያደረገ ያለው እኔም ጭምር። ስለዚህ ወንድምሽ ነው የሚያኖርሽ? በቃ በዚህ ነው ሰፖርት እየተደረገ አሁን በዚህ አንድ አመት ሩጫ ባቆምኩበት ሁለት ልጆች የቴ ልጆች አሉ። በዚህ መሃል ራሱ አሁንም ሁለት ልጆች ምረዳቸው ከኔ ጋር የሚኖሩ እንደገና ቤተሰብ ላይ አስተምራቸው ያልቻሉ ልጆች የሚያስተምራቸው ሁለት ልጆች አሉ። አጠቃላይ ወደ 1-6 ሰው ቤት ውስጥ ከኔ ጋር ይኖራሉ አሁን በአሁኑ ሰዓት። በዚህ ነው እንግዲህ ልጆቹን ሰፖርት እያደረኩ ያለሁት ከወንድሜ ጋር አሁን ትላንትና እኛም ያለፍንበት ስለምናቅ። እንደው አሁን አትሌት ሆነው ጥሩ ኑሮ የሚኖሩ ደስተኛ የትዳር ህይወት ያላቸው በጣም በርካቶች ናቸው። እንደዚህም ደግሞና ቀደም እንዳልኩሽ አይነትን ነገር ያጋጥማል። እርግጠኛ ነኝ እንግዲህ ነገሮች ጥሩ ሆነው የምታስቢው ምክንያቱም ልጅ መውለድና በሩጫ ሀገርሽን ለማስጠራት ትፈልጊያለሽ። ይሄ ፍላጎት አሁንም አለ። ነገሮች ቢስተካከሉ ይሄን ነገር ለመቀጠል ዝግጁ ነሽ? እኔ ሞር አሁንም የምፈልገው እኔ አገሬን ማስጠራት እንደገና የሚወደኝ ህዝብ እየጠፋች በማለት በቁጭት ውስጥ ያለው ህዝቤ ፊት ማቆም ፈልጋለሁ አሁን። በአትሌቲክሱ ላይ ተጽዕኖ ፈጣሪዎች አሉ እነ ደራርቱ ለምሳሌ በሩጫው ላይ ያየው ነው ቀደም ካብረው ካንቺ ጋር እነ ጥሩነሽ ሰብሰብ አድርጎ ምክንያቱም ያንቺ ስብራት እንዲጠገን ቀደም እንዳልሽ ነው ብዙ ቀዳዳ ይኖርባቸው ይችላል። ግን እንደ ጓደኛ እንደ ወዳጅ እንደ አንድ ሙያ ላይ እንደመኖራችሁ ህብረት ነገር ፈጥሮ አይዞሽ መባባል ለምን አልተቻለም? እዚህ ላይ በህብረት አትሌት የሚመለከታቸው አሉ። አሁን እዚህ አትሌት ማህበር ውስጥ ይሄን ጉዳይ ወደ እነሱ ማድረሻ አለው። እዚህ ጋር አሁን ስም ማጥራት አያስፈልገኝም። ምንም እንግዲህ ለምን ዝም እንዳሉ አላቅም። ዝም ስሉ እኔም ዝም ነው የምለው። የሚወዳቸው ጓደኞቼ ናቸው፣ የሚያከብረው ጓደኞቼ ናቸው። ጥሩም ይሁን መጥፎም ይሁን እኔም ዝምታኝ ነው የመረጥኩት። ዝም ስሉም እኔም ዝም ነው ያልኩት። እንደው ነገሮች አይመለሱም ቢባል ብዙ ጊዜ አሁን ለምሳሌ አንዳንድ ነጋዴዎች በከስር እኔ ከዜሮ አፈር ልቼ መነሳት ይችላል ይላሉ። ያለፈው ነገር አልፏል ተብሎ ቢታሰብ በብዙ ነገር ስለተፈረደ በቃ አልቋል ተብሎ ስለተነገረሽ ማለት ነው። አሁን ከዜሮ ሩጫ በተጀመሪ ህይወትሽን ለማስተካከል ይከብድሻል? እኔ ሩጫዬን ለማጀመር አይከብደኝም። በመጀመሪያ ደረጃ አሁንም መልእክት የሚያስተላልፈው ለሚመለከታቸው አካል ህይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ቤት ውስጥ አልሰራ። ማራቶን ኢንዱራንስ ሰርተ ነው የምትሮጠው። ትሬኒንጉ ነው እንደውም የሚከብደው። ውድድሩ ቀላል ነው። ይሄንን በምን መንገድ ወጥቼ ልስራ? ለመጀመሪያ ለህይወቴም ቤተሰቤም እኔም ህይወታችን አደጋ ላይ ነው ያለነው። ከለላ ይደረግልን ጥሬና አቀርባለሁ። በዚህ ሁኔታ ነገሮች ከተስተካከሉ ግን ወደ ሩጫ ለመመለስ ብዙ ምንም አይከብድም። ለዚህ ነው በቃ በጾም ጸሎት ነው የሚያሳልፈው ሰውነቴ እንደምታየኝ ነው። በቃ ያው እንግዲህ በዚህ ዝግጅት ላይ የኔም ምላሽ አለ የሚል አካል ካለ እናስተናግዳለን። ምክንያቱም እንዲህ አይነት ሚዲያዎች የሁለት ወገን ሐሳብ ነው መስተናገድ ያለበትና ከዚህ ቃለ ምልልስ ጀርባ እኛም የምንለው ወይም እኔም የምለው አለ የሚል አካል ካለ ግን ለማስተናገድ እኛም ዝግጁ ነን። ገለቴ እንግዲህ ጠፋች ሲባል የጠፋሽበትን ነገር ስትነግሪን ለሁሉም ሰው አዲስ ይሆናል ብዬ አስባለሁ። 7 አመት በፍርድ ቤት ጉዳይ ስመላለስ ነበር። ባጋጠመኝ እንግዲህ ችግር ከመወደውም ሩጫ የተሰናበትኩ ነው ያልሽ ነው። ግን ነገሮች ከተስተካከሉልኝ ጥሩ አቋም ላይ ነኝና ልሩጥ የሚመለከታቸው አካላት ይስሙኝ ይመስለኛል ማለት ይፈልጋል። አዎ መንግስት ይስማኝ። ህዝቤ ፍርዱን ለመንግስትና ለህዝቤ ተዋለው። ይሄን ነው የምለው። በዚህ አጋጣሚ በዚህ ሚዲያ ላይ አቅርባችሁኝ
እኔ ያለውበትን ጉዳት ለማየት የቻልከው ራሴ ምን መለከታቸው አካል ይሄንን በሚያዩበት ጊዜ በተለይ ከዚህ በፊት ሌሎች ጓደኞቼ የገጠሙኝ መንግስት ጣልቃ በማግባት ህይወታቸው ዛሬ በጥሩ ሁኔታ ላይ ያለው አሉ እንደ ከዚህ ቀድሞ ሁሉ አበክሬ የሚናገረው ክቡር ጠቅላይ ሚኒስትራችን በዚህ ጉዳይ ላይ እቺ ልጅ ጎዳናም ትውጣ አትውጣ ከምሉ መልስ እንዲሰጡኝ አበክሬ እማጸናለሁ ከሌላ እውነት አጥቼዋለሁ በእውነት እየሰሩ ያለ ስለሆነ ይሄንን ጥሬ ነው የሚያስተላልፈው ስለዚህ ነገሮችን ከ7 አመት በኋላ መተንፈስም የፈለግሽው ለዛ ለሳቸው ነው ሰዎቹ ጋር ህዝቤ ጋር እንዲደርስልኝ እሳቸው ጋር እንዲደርስልኝ ነው ያው እንግዲህ ይህ የመዝናኛ ዝግጅት የተለያዩ ዝነኞች የህይወት ስብራት ሲያጋጥማቸው እናወራቸዋለን በተቻለ መጠን ደግሞ የሁለት ወገን ሐሳብ እንዲሆን ጥረት እናደርጋለን ከተሳካልን አንድ ላይ ካልሆነ ግን ይህ ቃለ ምልልስ ከተላለፈን በኋላ ጥረት ስላረግን ማለት ነው አይ የኛም ወገን የኔም ወገን ሐሳብ መስተናገድ አለበት ለሚል ግን በራችን አሁንም ክፍት ነው ለማለት ነው ቀነኒሳ እንዳላት ሁሉ ተመልካቹም ይላታል ብዬ አስባለሁ አይዞሽ ገለቴ አይዞሽ ገለቴ ያለሽ